በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እናንተም ሰላም እንደምትሆኑ ተስፋ አለኝ። እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር እግዚአብሔር የተመሰገነ ይሁን፣ ሁሉ ሰላም፣ ሁሉ አማን ነው። እናንተም በያላችሁበት ሰላምና በደስታ እንደሚኖራችሁ ተስፋ አለኝ። በያላችሁበት ሰላም ሁሉኝ፣ ሰላማችሁ ይብዛ፣ በሀገር ውስጥም በውጭም ያላችሁ ማለት ነው። እና እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እንግዲህ ለዚች ያላደረሰን ጌታ ምስጋና ለሱ ይድረሰው ላል ማለት ነው። እንግዲህ ቪዲዮውን እስከ መጨረሻው ተከታተሉት። እስከ መጨረሻው ስትከታተሉት ይጠቅማችኋል ማለት ነው። አታቋርጡ። ላይክ እያደረጋችሁ ኮሜንት ስር አስቀምጡልኝ ማለት ነው። ዛሬ የመጣሁበት ቪዲዮ እናት እንደዚህ ትጨክናለች ወይ ነው የሚለው። እናት እንደዚህ ትጨክናለች ወይ? አሁን እየመጣው ያለው ደግሞ በትዳር ይመጣል፣ በልጅ ይመጣል። እንግዲህ አትቀልዱ ነው የምለው እኔ። በነገራችን ላይ በልጅ አይቀልድም። ልጅ ማለት የእግዚአብሔር ስጦታ ነው። በልጅ ሲቀለድ ደስ አይለኝም። በሃይማኖትም በትዳርም ሲቀለድ ደስ አይለኝም። ሌላ ብዙ ቀልዶች አሉ፣ እንቀልድባቸው የምንፈምስባቸው ነገሮች አሉ ማለት ነው። እና ይህን ነገር ልናወግዘው ይገባል ማለት ነው። ምክንያቱም እናት በልጇ ትጨክናለች ወይ ያልኩበት ምክንያት ለምን መሰላችሁ? ትናንትና አሁን ያየሁት ቪዲዮ አለ። እንግዲህ መጨረሻ ላይ ካቻልኩኝ አስገባላችኋለሁ ማለት ነው። ካቻልኩ አስገባላችኋለሁ፣ ካልቻልኩ ደግሞ የኔን እንደዚሁ አስተያየት እሰጣለሁ ማለት ነው። ሲቀጥል አንደኛ ልጆች የእግዚአብሔር ስጦታ ናቸው፣ የእግዚአብሔር ስጦታ ናቸው። ሁለተኛ ደግሞ ፈልገው አይደለም ወደዚች ዓለም ላይ የሚመጡት ማለት ነው። እግዚአብሔር ፈቅዶ እግዚአብሔር ፈልጎ በምንም ይፈጠሩ እነዚህ ልጆች ይፈጥራቸዋል ማለት ነው። ስለዚህ የኔ ህይወት ተበላሽቷልና የልጅም ህይወት መበላሸት አለብው ብላ የምታስብ እናት አለች ወይ? ምክንያቱም እናት ማለት እኮ ራሷን አሳልፋ ለልጇ መስዋዕትነት የምትከፍል እናት አይደለ? አሁን ትናንትና እየሰማሁት እኔ ተበድያለሁና አንቺም እንደኔ ሁኒ ነገር ይመስላል ነገሩ ማለት ነው። እኔ በጣም ነው ያዘንኩት፣ እውነት ነው የምላችሁ። በጣም ነው ያዘንኩት፣ በጣም ነው የተሰማኝ ማለት ነው። ጭክን ማለት እንዴት ይችላል ሰው ሆዱ እንዴ? ልጅቷ መከራ ምን ዘንቧ እኮ አይደለም እንዴ? አንቺ በዛ መንገድ ተፈጠርሽና ልጅቷን በዚህ መንገድ ተፈጠረች። ኦኬ፣ አንቺ በዛ መንገድ ያርገሻልና ልጅቷ ማደግ በዚህ አለባት። እኔ በጣም ነው ያዘንኩት። ከእናቲቱ ልጅቷ አስባ ማለት ነው። ልብ በሉልኝ እዚህ የኢትዮጵያ ሕዝብ ልጅቱ አስባ ይሄንን በረኪና አንዲት ህፃን ልጅ በረኪና አቅርበሽ ወይ ጠጥቼ ልሙት ወይ ልሂድ። ሲጀመር ቃላቱን ስታወጪው ሙተሻል አንቺ ቃላቱን ስታወጪው ማርያምን ሙተሻል። ሰው የግሉን አስተያየት ነው የሚሰጠው። እኔ የራሴን አስተያየት ነው ጉዴቱ ተከታታዮቼ የራሴን አስተያየት ነው የኔን አመለካከት ማራምደው ሰውን አይደለም። ያን ቃላት ስታወጪ አንቺ ወረዲ ሙተሻል። ልጅን እንደዛ በዛ መልኩ ስትገልጫት ሙተሻል ማለት ነው። አንደኛ። ሁለተኛ ልጅቱ ካንቺ በልጣ ከምትሞቺ ሂጂ አለችሽ። አየሽ? ግን እኮ ጠጩ ብትልሽም እኮ አትጠጪው 100% ማለት ነው። ጠጩ ብትልሽም አትጠጪው። አንቺ በልጅሽ እንደዚህ አይነት ጭካኔ ያሳየሽ ለመሞት አትፈልጊም ሲጀመር ማለት ነው። አንዴ የኢትዮጵያ ሕዝብ ፈርዶበታል። መቼም ልቡ አይጨክንም፣ ልቡ ይራራል ተብሎ እርዳታ እንዲቀርብልሽ ብለሽ ይሄን ያክል ጉድ እኮ ነው። ማርያምን ጉድ እኮ ነው። እና ሀቢባ አቅርባት ነበር። ሀቢባ ምክንያቷን ለመጠየቅ እሷ የምትፈልገው ሀቢብቲ ሱቅ ተከፍቶላት ምናምን ነገር ሙልቅቅ ያለ ኑሮ ነው የምትኖረው። ሙልቅቅ ያለ ኑሮ ብትኖርም ራሱ ልጅቷን አትኖሯትም። እመኑኝ
ልጅቷ ከላስ ካሁን በኋላ ልጅቷ እሷ ጋር ልታኖራት አትችልም። በጣም ነው የሚያሳዝነው። እግዚአብሔር አንቺ ልጅቷ እኮ እንዴ አባት የለሽም ትላታለች፣ ቤተሰብ የለሽም ትላታለች። እና መርጣሽ ቦባ ገባሽ ታዲያ ቤተሰብ ካለው ኧረ ማርያምን ውድሽ ተደፍረሽም ሊሆን ይችላል። ኦኬ አይታወቅም። እሱ ሴት ልጅ ነሽና አይታወቅም። ግን ወድሽ ከሆነ ደግሞ ያመጣሻት አንቺ ነሽ እንጂ መርጠሽ ከዘር ካላት መውለድ ያለብሽ ልጅቷ አይደለችም እዛ መሄድ ያለባት ማለት ነው። እና ቤቴ እኔ በጣም ነው የታደርኩት በጣም ማለት ነው። እንደ እናትም እንደ እህትም እንደ ልጅም ስታስብ በጣም ከባድ ነው። ማርያምን እንዴ የልጅቷ ጭንቀት የልጅቷ እኔ በምን ብር ለማግኘትም ይሁን ምንም ያርጉት እኔ አይመለከተኝም። እኔ የታየኝ ነው አስተያየት የምሰጠው። እና ልጅቷ እግዚአብሔርን ማስገድያታለች። ባይዘው ሰምታችኋት ከሆነ አንቺ እግዚአብሔር የለንም እግዚአብሔርን ሁላ ተራገመች እኮ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ምን አይነት ሸይጣንነት ነው በእናታችሁ! እግዚአብሔር የለንም ማለት ይሄን የምትለፈልፍበትን እኮ ፈቅዶላት ነው የምትለፈልፈው። አንዳንዴ ለምን አንገነዘብም? ይሄን የምትለፈልፍበትን መጥፎም ሆነ የምትለፈልፍበትን አፏን እኮ እግዚአብሔር ስለፈቀደ ነው የምትለፈልፈው። እግዚአብሔር ስላለ ማለት ነው እንዴ! ኧረ ተው፣ ወዴት እየሄድን ነው? ማርያምን ምን አይነት ዘመን ደረስና? ምን አይነት ዘመን ደረስና እንዴ! ልጅ ቁጭ አድርጎ ኩረ ይሄ ምንድነው? በኢትዮጵያ ምንድነው የሚባለው? ይሄ በረኪና ስመርጣ ቁጭ አድርጋ ወይ የምረጭ ወይ በረኪና ምረጭ ወይ ሂጂ በይኝ ወይ ኑሪ በይኝ ሂጂ አለቻት። እየተንቀጠቀጣ እንደበቷ ሂጂ አለቻት። ምክንያቱም ልጅቱ ተሽላ እናት የዚህ አመት ሞት ቢብላ ማለት ነው ባላያት ይሻላል ሂጂ ብላ የት ልትሄጂ ነው ብላታለች። ጸበል ምን ልታግዛለች? እግዚአብሔር የማያውቅ ሰው ጸበል ሄዳል እንዴ? አቢባ እዚያ ጋር ለምን እንዳልጠይሻት ለነገሩ አንቺ የሆነ ሰዓት ስለተናገርሽ ያ ነገር ስለሚነሳብሽ ይመስለኛል ዝም ያልሻት እንጂ እውነት ጠፍቶሽ አይደለም። ማርያምን እግዚአብሔርን የማያውቅ ሰው ጸበል አይሄድም። ምን ሊያደርግ ጸበል ይሄዳል? ማን ሊያድናት ነው ጸበል የምትሄደው? እዛ እኮ እግዚአብሔር ኃይል ነው ያለው። ምን ልታደርግ ነው ጸበል የምትሄደው? ሀላል እግዚአብሔር ምን ልታደርግ ትሄዳለች? በነገራችን ላይ ገበያ በመቻት እናቷን ሸጠቻት ነው። ሚዲያ መቼን እያላችሁ ብር እናገኛለን እያላችሁ ብር ለመሰብሰብ ብላችሁ የልጆቻችሁን አይምሮ አትጉዱ፣ ትዳራችሁን አትጉዱ፣ የሰው ልብ አትስበሩ። ይሄ መልእክቴ ነው። ከምንም በላይ ከማንም በላይ ልጆቻችሁ ይቀርማል፣ ቤተሰብ ይቀርማል። ልጆቻችሁን አክብሩ፣ ልጆቻችሁን ውደዱ። 11 አመት ሙሉ አሳድጌ ያለሁኝ 2 አመት ዘረዘርችሁ አሳድገሽ ሙተሻል። ማሻአላ ማርያምን አሳድገሽ አስተምረሽ ሙተሻል። ሰላካበይ ጥርስ ባይሽ ቆቦላ ማርያምን እና እኔ ማርያምን እኔ አሁን እና ቢባጋ ገስት እንትን ብል እኔ ራሴ መቋቋም አልችልም። ያረገችውን በስበትትና ማናግራትም አይመስለኝም። ፍርዷ ነው ማለት ነው። የፈለገ ቢሆን እናት ብትቸገር የፈለገ ቢሆን ልጇን እንደዚህ ወይ ተታ መልካም ነገር ልጅ እንዳይጎዳይብኝ ብላ ወይ ወደ ሰው አስጠግታት ልጠፋ ትችላለች እንጂ በዚህ መልኩ እናት ልጇን ታረጋለች ብዬ አልገምትም። መቼም ያው ሸይጣን ካልተጠጋት በስተቀር እና ለማንኛውም አመሰግናለሁ ስለተከታተላችሁኝ። እስከ መጨረሻው ተከታተሉ። ቪዲዮውን ከቻልኩ አስገባላችኋለሁ፣ ካልቻልኩም እንግዲህ በዚሁ ይጠናቀቃል ማለት ነው። በያላችሁበት ሰላምና ደስታችሁን እመኝላችኋለሁ። ይችላል አጠር ያለ መልእክት ላስተላልፍ ብዬ ነው የራሴን ስሜት። አመሰግናለሁ ባይ